ማለት ነው። ዛሬ የምንመለከተው ከባለፈው ከክፍል 7 የቀጠለ ክፍል 8 በ2016 ለአንደኛ ደረጃ የመልቀቂያ ፈተና የስድስተኛ ክፍል ሂሳብ ትምህርት ማለት ነው። ስለዚህ ሂሳብ ትምህርት ላይ በ2016 ለተማሪዎች የተሰጡ ጥያቄዎችን ልክ እንደዚህ እጃችሁ ላይ ካለ እሰየው፣ ከሌለም ደግሞ ይህን ቪዲዮ እያያችሁ እናንተን ተመሳሳይነት ያላቸው ትምህርቶችን ወይም ይህንን ትምህርት መስራት ትችላላችሁ። ለወላጆች እንዲሁም ደግሞ በራሳችሁ ለምታጠኑ ተማሪዎች እጅግ በጣም ጠቃሚ የሆነ ትምህርት ስለሆነ ከኛ ጋር አብራችሁ እንደምትሆኑ ተስፋ አደርጋለሁ። እስከ መጨረሻው ድረስ አብራችሁ ሁኑ። የተጠየቅነው ጥያቄ ምንድነው? እዚህ ጋር እንደምትመለከቱት ክፍልፋይ የተጠየቅነው። ያ ማለት ከሚከተሉት ውስጥ የ7 ሙሉ 1/10 እና የ21 10ኛ ትክክለኛ ውጤት የሆነው ከነዚህ ምርጫ ውስጥ የትኛው ነው? አሁን ምንድነው ማድረግ ያለባችሁ? እዚህ ጋር ተማሪዎች የተጠየቁት ጥያቄ ይሄንን ድብልቅ ክፍልፋይ በቀጥታ ወደ ህገወጥ ክፍልፋይ መቀየር አለባችሁ ማለት ነው። ከዛ በኋላ ተመሳሳይ ታታላችሁ መደመር በጣም ቀላል ነገር። ስለዚህ ሰርቼ ላሳያችሁ። መጀመሪያ 7 ሙሉ 1/10 ሲደመር 21 10ኛ እኩል ይሆናል። ይሄ ለመቀየር ግዴታ 7 ሙሉ 1/10 መቀየር አለባችሁ። 2 ሙሉ 1/3 ከተባላችሁ ምንድነው የምታደርጉት? 3 ሲባዛ በ2 6 ከ1 ጋራ 7 3 ሲባዛ በ2 6 ከ1 ጋራ 7። ስለዚህ 7 ስንተኛ? 3ኛ። ልክ በዛ ምሳሌ መሰረት 7 ሲባዛ በ10 ሲባዛ በ7 7 ከ1 ጋራ 71 71 ስንተኛ ማለት ነው? 10ኛ ሲደመር 21 10ኛ 21 10ኛ። እዚህ ጋር ደግሞ በደንብ ልብ ማለት ያለባችሁ ነገር ምንድነው? እነዚህ ሁለቱም ክፍልፋዮች ማለት ነው ህገወጥ ክፍልፋዮች ናቸው። ያም ሆነ ይህ ግን በዚህ ጥያቄ ላይ የተፈለገው ነገር አንድ ነገር ነው። አንደኛ ተመሳሳይ ታህት ያላቸው ክፍልፋዮች ተማሪዎች ሲያገኙ ምን ያደርጋሉ የሚለው ነው። ተመሳሳይ ታህት ያላቸው ክፍልፋዮች ላይ እንደዚህ አይነት ክፍልፋዮች ከሆነ ተመሳሳይ የሆነው የክፍልፋዩ ታህት 10 ነው። ለምሳሌ ከዚህ 10ን ትወስዳላችሁ 10። ከዛ በኋላ ደግሞ ያለው ስራ ምንድነው? ላዕሉ ጋር ያለው ቁጥር መደመር 71 እና 21 ደምራችሁ ማስቀመጥ። 71 ሲደመር 21 ላዕሉ ጋር ያሉ ቁጥሮች ላዕል ማለት ኑሜሬተር ሲሆን ታህቱ ጋር ማለት ደግሞ ዲኖሚኔተር ማለት ነው። ስለዚህ 71 እና 21 90 ስንት ማለት ነው? 2 ለስንት? ለ10 92። ኦኬ ይሄንን መልስ ምርጫ ውስጥ አለ ወይስ የለም? አለ ወይስ የለም? የለም። ስለዚህ ምን ማድረግ አለባችሁ? እንደዚህን ክፍልፋዮች ስታገኙ ታህቱንም ላዕሉንም በትልቁ የጋራ አካፋዮቻቸውን ታካፍላላችሁ ማለት ነው። ትልቁ የጋራ አካፋያቸው የ92 እና የ10 ቁጥር 2 ነው። ይሄኛውም ለ2 እናካፍላለን። 92 ለ2 ስታካፍሉት 46 10 ለ2 5። እስኪ መልሳችሁ እንደገና በ2 አባዙት ላዕሉና ታህቱ 46 ሲባዛ በ2 92 5 በ2 10። እሺ አሁን ይሄንን መልስ ከምርጫ ውስጥ እንፈልጋለን ማለት ነው። ኦኬ መሆን አይችልም። ሐመሩሃ መሆን አይችልም። ለመሆን ይችላል። ስለዚህ አንድ መልስ ስላለው ሀሌታ መሆን አይችልም ማለት ነው። ስለዚህ ትክክለኛ ውጤቱ የዚህኛው ክፍልፋይ ድምር ስሌት 46 5ኛ መሆኑን ካረጋገጣችሁ አብራችሁ ከኛ ጋር ሆኑ። እንዲሁም ደግሞ ቪዲዮቻችን ላይክ ሼር ማድረጋችሁ እንዳይዘነጋ። እንዲሁም ደግሞ ቤቱን ፎሎ አድርጎ ሰብስክራይብ አድርጎ በቀጣይ ቪዲዮች እንገናኛለን ማለት ነው። ከወደዳችሁ ቀጥል ብላችሁ ኮሜንት ጻፉልኝ። ይመቻችሁ። ክፍል 9 እንገናኝ።